ሰላም ሰላም የሀሴት አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታስል ካለ ደውላችሁ መማር ትችላላችሁ። ትምህርቱን የምንሰጥባቸው አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ከከ እስከ ገ ከኔ ጋር ቆዩ። የመጀመሪያችን ከ ትባላለች። እነዚህ የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች እነዚህ ደግሞ መጨረሻ ላይ የምናያቸው ደግሞ ባለ ሁለት ሆሄ ቃላት ባለ ሁለት ሆሄ ቃላት ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። ከ ኩ ኪ ካ ኬ ክ ኮ ወደ መጀመሪያው እናነብ። ኮ ክ ኬ ካ ኪ ኩ ከ የቀጣያችን የከን ፊደል እስከ ቤተሰቡ አይተናል። ቀጣያችን ዘ ትባላለች። ዘ ዙ ዚ ዛ ዜ ዞ ወደ መጀመሪያው እናንባት። ዞ ዝ ዛ ዚ ዘ ቀጣያችን ፊደል ዠ ትባላለች። ዠ ዡ ዢ ዣ ዦ መጨረሻው ወደ መጀመሪያ ስናነባት ዦ
የደን ቤተሰብ አይተናል። ደ ቀጣዩዋ ደ ዱ ዲ ዳ ዴ ድ ዶ አነ የደን ቤተሰብ አይተናል። ቀጣያችን ጀን ጀ ጁ ጂ ጃ ጄ ጆ እንመለስ። ጆ ጃ ጀ የጀን ቤተሰብ አይተናል። ቀጣያቸው የመጨረሻችን ገ ትባላለች። ገ ጉ ጊ ጋ ጌ ጎ እንመለስ። ጎ ግ ጋ ጊ ጉ ገ እነዚህን ከከ እስከ ገ ድረስ ያሉት ፊደል አይተናል። መጨረሻ ላይ ያሉት ባለ ሁለት ሆሄ ቃላትን እንያቸው። ኬ ዝ በአንድ ላይ ኬዝ ይላል ማለት ነው። እንግዲህ ኬ ማለት የአምስተኛዋ ድምፅ፣ ዝ ማለት ደግሞ ዘቤት የስድስተኛዋ ድምፅ በአንድ ላይ ኬዝ የሚል ይሰጠናል ማለት ነው። ኬዝ የሚል ይሰጠናል ማለት ነው። ቀጣያችን ጉ ዞ ጉ ማለት ገቤት የሁለተኛዋ ድምፅ፣ ዞ ደግሞ ዘቤት የሰባተኛዋ ድምፅ በአንድ ላይ ጉዞ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ደ ግ በአንድ ላይ ደግ ይላል ማለት ነው። ደቤት የመጀመሪያ ድምፅ፣ ግ ገቤት የስድስተኛ ድምፅ አንድ ላይ ደግ የሚል ይሰጠናል ማለት ነው። ቀጣያችን ጅ ጋ በአንድ ላይ ጅጋ ይላል ማለት ነው። ጅጋ የቤት የስድስተኛ ድምፅ፣ ጋ ደግሞ ገቤት የአራተኛ ድምፅ በአንድ ላይ ጅጋ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ጋ ዝ በአንድ ላይ ጋዝ። እንግዲህ ጋ ማለት
ገቤት አራተኛ ድምፅ፣ ዝ ደግሞ ዘቤት የስድስተኛ ድምፅ አንድ ላይ ጋዝ የሚል ይሰጠናል ማለት ነው። ቀጣያችን ገ ዛ ገዛ ገቤት የመጀመሪያው ድምፅ፣ ዘቤት የአራተኛ ድምፅ አንድ ላይ ገዛ የሚል ይሰጠናል ማለት ነው። ዛሬ የአማርኛ ፊደላት ከከ እስከ ገ ድረስ አይተናል። ቀጣይ እስከምንገናኝ ድረስ ሰላም ሁኑልኝ።